እኔ እናትሽን ሳጣት ምንም ጠላት የላት። እንግዲያውስ ወዳጆቿ ነበሩ ማለት ነው የሷ ጠላቶች። ልጁን ለማግባት ሲሆን እዛ ቤት የገባችው ንብረቷን ለማስመለስ ነው። እንዳትጠጋኝ አስመሳይ። ቻው ቻው። ቆይ ለምንድን ነው የማታምነኝ? እሱ እንደዚህ አይነት ነገር አያደርግም። ለዚህ ደግሞ እኔ ምስክር ነኝ እኮ። ካወቅሽ የት እንዳለ ንገሪኝ። የት እንዳለ አላውቅም። እንዴ ቆይ በምን ልማልልህ? እኔ ራሴ ካየሁት በጣም ረጅም ጊዜ ሆኖኛል። ልዕልት ይበረጋል። እየጠበቁሽ ነው። አንተ ከዚህ ራቅ። እኔ በተለመደው ቦታ ራሴ እመጣለሁ። እንዴ ምንድነው ልዕልት? የተፈጠረ ችግር አለ እንዴ? አካባቢ አሁን እኔ ምን ብቻ አንተ ከዚህ ተፈሩታ እኔ ያለበት ድረስ እመጣለሁ። እሺ በስመ አብ። ምንድን ነው አንቺ? ኮቴ ቢለሽ እንዴ እንዴ ያስደነገጥሽኝ? አንቺ ሴትዮ ምን ሆነሽ ነው እንደዚህ ማፍጠጥ? ደግሞ እንዴት ነው የምታይኝ? ወንድሜን እኮ ወሰዱብኝ። የወንድሜን ሞት እስካሁን ድረስ ማመን አልቻልኩም። እስቲ ተረጋጊ የኔ ልጅ። ግን ቆይ ሁሉ ነገር ለምን በእኔ ላይ ሆነ? በልጅነቴ ገና ራሴን እንኳን መቋቋም ሳልችል እናቴን ነጠቁብኝ። አሁን ደግሞ በስርዓት እንኳን አቅፍ ያልሳምኩትን ወንድሜን ወሰዱብኝ። ቆይ ለምን ይሄ ሁሉ በእኔ ላይ? ይሄን ያክል ምን አደረግኳቸው? እስኪ ንገሪኝ ለምን? እኔም መጉዳት ለምን በዚህ ልክ ፈለጉ? እኔ ምን አውቄ የኔ ልጅ? ታውቂያለሽ። እኔ በምን አውቃለሁ የኔ ልጅ? ማለቴ አንቺ እናቴ የቅርብ ጓደኛ ስለነበርሽ ጠላቶቿ ማን እንደሆኑ በደንብ ታውቂያለሽ ብዬ ነው። እኔ እናትሽን ሳጣት ምንም ጠላት የላት። በሰው ዘንድ የተወደደችና መልካም ሴት ነበረች። እንግዲያውስ ወዳጆቿ ነበሩ ማለት ነው የሷ ጠላቶች። እዚህ ሀገር የመጣሁት የእናቴን ገዳይ ለመፈለግ ነው። ግን የኔን መምጣት ተከትለው ወንድሜንም ጭምር ወሰዱብኝ። ይሄ ደግሞ ምን ማለት እንደሆነ የሚወዱትንና ውድ ነገራቸውን ነጥቄ ያሳያቸዋለሁ። የኔ ልል እንዳትጠጋኝ አስመሳይ። የኔ ፍቅር ይቅርታ፣ እኔ ላስረዳሽ። የነበርኩበት ሁኔታ ሲገባሽ ያኔ ትረጅኛለሽ። አክሊል አድርገኸዋል። እኔ ያላረኩትም የኔ ቆንጆ አታምኚኝም እንዴ?
እሺ አንተ ካላደረገው ለምን ጠፋ? እንዴ ልዕልቴ ባልጠፋ ይስሩ ነበረ። ነገሩ እስኪጣራ ዞሩ ማለት ነበረብኝ። ፖሊሶቹ ባይጠረጥሩ እንኳን ሸዋንግዛው እንደማይለቅህ አታውቅም? እንዴት ቤት ድረስ ትመጣለህ? እንዴ ስለምንድን ነው የምትወሪው? ሸዋንግዛው ደግሞ ለምንድን ነው የማይለቀኝ? ሸዋንግዛው እየፈለገህ ነው አክሊል። ካገኘህ ይገላል። እና በቃ ከቻልክ እባክህ ላልተወሰነ ጊዜ ራስህን ደብቅ። አልገባኝም። ለምን ይገለኛል? ደሞስ እንዳያገኘኝ ለምንድን ነው የምደበቀው? አክሊል ለምንድን ነው የምታደርገኝ? ይሄ እኮ በጣም ግልጽ ነገር ነው። እንዴ ካንተ ውጪ በልጁ ግድያ ማንንም ሰው ሊጠረጥር አይችልም። ምን እያልሽ ነው ልዕልቴ? ናታን ሙቷል እያልሽኝ ነው? በፈጣሪ ስም ማለት ቆይ ምን ሆኖ ነው የሞተው? እያሾፍክ ነው እንዴ አክሊል? እንዴ ልዕልቴ ለምንድን ነው የማሾፈው? ስራው ቢያናዳኝም ግን እንዲሞተው ጭራሽ አልፈቅድም። እንደውም አባቱ ስለሚያሰቃየው በጣም ያሳዝነኝ ነበር። እና መሞቱን አታውቅም? ኧረ እኔ በጭራሽ አላውቅም ልዕልቴ። ታዲያ ወሩ ሙሉ ለምን ጠፋ? እንዴ እኔማ በስራ ምክንያት ከሆነ ሰው ጋር ተጣልቼ ነበረ። እንደ አጋጣሚ ከኔ ጋር ሲጣላ ሰውየው ንብረቱ ሰርቆ ነበረ እና ሰውየው ለፖሊሶቹ እኔ ነበር የጠቆመው። እስኪጣራ ደግሞ ዞር ዞር ማለት ነበረብኝ እና ለዛ ነው የጠፋሁት። እና ድንገት ስለሆነ ነው ላንቺ የምነግርበት ሰዓት ራሱ ያጣሁት። ሸዋንግዛው ግን ልጁን ገለህ እንደተደበክ ነው እያሰበ ያለው። ሊገለህ እኮ እየፈለገ ነው። ምን? ምን ነው ኪዳኔ? እንዴ ቀስ ብላ ከፍተውም እንዲያስደነገጥከኝ እኮ። ደህና አይደለም እንዴ ኪዳኔ? ደህና ነኝ። ደህናማ አይደለህም። ምንድን ነው የሆንከው ኪዳኔ? እኔ የምለው አልማዝ፣ ለምን ልጅሽን አትነግሪያትም? ለምን ከዛ ቤት እንድትወጣ አትመክሪያትም? አሁን ልጁ ሞቷል አይደል? እሱ ከሌለ እዛ ቤት እሷ ምን ታደርጋለች? እና ለምን አንተ አትነግራትም? እኔ ምን እላታለሁ? እኔማ ነግሬያት ነበር። እቆያለሁ አለች። ምን እንዳሰበች ግን አላውቅም። ድሮም እኮ ልጁን ለማግባት ሲሆን እዛ ቤት የገባችው ንብረቷን ለማስመለስ ነው። ግን አሁን ሸዋንግዛው ልዕልት እዛ ቤት እንድትኖር አይፈልግም። አላማዋን ሳታሳካ እንዴት ትወጣለች? የልጁን ገዳይ ማን እንደሆነ እስካላወቀ ድረስ እሷን መጠርጠሩ አይቀርም። የኔ ልጅ እንደዛ አታደርግም። አንቺ ነሽ እሱን የምታውቂው አልማዝ። ግን በሱ ቦታ ብትሆኝ ልጅሽ ሲገደልብሽ በዙሪያሽ ያለውን ሰው ነው መጠርጠር የምትጀምሪው። እና ልጄን? አዎ አልማዝ፣ ልጄ ከዛ ቤት እስካልወጣች ድረስ ደህና አትሆንም። ደግሞ እስከዚህ በኋላ በምን መንገድ ሀብታችን ልታስመለስ ትችላለች? በቃ ከዚህ በኋላ መታገል የለብንም። ሸዋንግዛው አሸንፎናል። ከዚህ በኋላ ከታገልን እንዳሁኑ አይነት ብዙ ችግሮች ይፈጠራሉ። ጤና ይስጥልኝ። የአቶ ኪዳኔ ቤት ነው? አብሮ ይስጥልን። እኔ ነኝ ኪዳኔ። ምን ልርዳሽ? ከአድዋ ባንክ ነው የመጣሁት። ምን ልርዳሽ ታዲያ? ያው እርስዎ እንደሚያውቁት ከእኛ ባንክ ይሄን ቤት ማሳጅ አድርጎ ብር ተበድረው ነበር እና ብድሩን የመክፈያ ጊዜ ገደቡ ደግሞ አልፏል። እከፍላለሁ። ትንሽ እኮ ነው የቀረኝ። ይቅርታ አቶ ኪዳኔ፣ እኛ ጋር ያለው መረጃ ግን ይሄንን አያሳይም። እና አንቺ ምን ልታደርጊ ነው የመጣሽው? ያው ብድሩን ሲወስዱ በፈረሙትን መሰረት ባንካችን ቤቱን በሐራጅ የመውሰድ መብት አለው። ይሄ እንዳይፈጠር በተደጋጋሚ ብንጠይቆትም ብድሮትን ሊከፍሉ አልቻሉም። ስለዚህ በማስያዣነት ያስያዙትን ቤት በሐራጅ ለመሸጥ ባንካችን ወስኗል። ይሄ በ3 ቀን ውስጥ ከዚህ ቤት ለቀው እንዲወጡ የሚያዝ የፍርድ ቤት ማስረጃ። ምን ማለት ነው? ማን ስለሆናችሁ ነው እናንተ የኔን ቤት የምትወርሱ? ይቅርታ አቶ ኪዳኔ፣ በህግ የተወሰነ ጉዳይ ነው። በተደጋጋሚ ሰው ልከንቦት፣ እርስዎ ግን ዝም በይ ሌባ! ሲጀመር ከባንክ መሆኑን በምን አውቃለሁ? መታወቂያ ላሳየው ትችላለሁ። ኧረ መታወቂያ! ሌቦች!
ከዚህ በላይ እንደምትሰሩ ማላቅ መሰላችሁ? ይቅርታ አቶ ኪዳኔ፣ እየሰደቡኝና ክብሬን እየነኩት ነው ያሉት። እርሱ ደግሞ ወንጀል ነው እና በጠዋት መጥቶ የሰው ቤት መውረስ ወንጀል አይደለም? አሁን ሌላ ነገር ሳይከተልሽ ጥፊ ከፊቴ ሂጂ እኮ ነው የምለው። እሺ አመሰግናለሁ። መልካም ቀን። መልካም ቀን ትልኛለች እንጂ ቀንሽ ይፍረስ። ሄሎ እንጂ ሁለተኛ ቤት እንዳደርሽ ደጃፌ ላይ እንዳደርሽ አትድረሱብኝ። በቃ እንደ እየመጣ ነው። ያዙት። እንኳን ደህና መጣህ። ልጄ መሞቱን ሰማህ አይደል? ምን ነው ልጅን ያህል ነገር ሳጣ ለቅሶ አልደረስከኝም? ባህል አታከብርም? ምን ልጄን ስትገለው ልክ እንዳንተ ፈርቶ ነበር አይደል? ንገረኝ። ተዋት ትግደለኝ ብሎ ለምኖ ነበር አይደል? እኔ ልጅህን አልገደልኩት።
ማኪ ትችሽ ጠፋል። ወንድሜ ናፍቀኛል። ወንድሜ ያሳስብ። ማኪዬ እባክሽን ተረጋጊ። ከዚህ በላይ ማዘንሽ ጥሩ አይደለም። እኔ የምልሽ ልዕልት፣ ወይ ከወንድሜ ጋር እንዴት ነው የተጋባችሁት? ማለት የተወጁ ነበር? ለምን ጠየቅሽ ማኪ? አይ እንዲሁ ለማወቅ ያክል ነው። እስኪ ንገሪኝ። አባትሽ እንድንጋባ ስለፈለገ ብቻ ነው የተጋባነው። እንዴት ማለት? በቃ ከውጭ ወደዚህ ስመጣ አባቴና አባትሽ እኛን ለመኖር ተስማምቶ ጠብቁ። ከዛ ተጋባን። ለዛ ነው አመን ሀዘን ያልተሰማሽ። ምን ማለት ነው ማኪ? ግልጽ ነው የተናገርኩት ልዕልት። ማዬ ጋር ልሄድ ነው። ትፈልጊኛለሽ? አልፈልግሽም። ወይኔ ኪዳን ጉድ ሆንኩ። አሁን የት ነው የምገባው? የት ነው መሸሸጊያዬ? እሺ አሁን ለአልማዝ ምን ብዬ ነው የምነግራት? ይህን ስትሰማ ምንድን ነው የምትሆንብኝ? ወይኔ ኪዳን ጉድ ሆንኩ። በስተርጅና ቤት አልባ ተንከራታች ልሆን ነው። ምንድን ነው ኪዳኔ? ማን ነው በሩን ያንኳኳው? ማን ነው? ምን ተፈጠረ? ጉድ ሆነናል አለሜ። ምንድን ነው ያዝከው ወረቀት? ቤቱን ምን? ቤቱን ባንክ ወርሶታል። ምን? አልሚ ምን ሆነሻል? አልሚ እባክሽ ንቂ። አልሚ እባክሽ ንቂ። አልማዝ ዛሬ ትልቅ የድል ቀኔ ነው። የልጄ ደም በከንቱ ፈሶ አይቀርም። በዛ ልጅ ደም መፍሰስ የልጄ መንፈስ ያርፋል። አለሜ ነቃሽ? ደህና ነሽ? ካልሆነ ሆስፒታል ልውሰድሽ እንዴ? ሆስፒታል አይደለም ሄደው ወደ ልትሄጂ ነው አልሚ? መጣሁ። ቁጭ በል። ብቻዬን መሄድ ነው የምፈልገው። ኪዳኔ እንዳትከተለኝ። እንደዚህ ሆነሽ እያየሁሽ እንዴት ነው ብቻሽን የምትሆንሽ አልሚ? ተናገርኩ ኪዳኔ።
ደህና ነሽ የኔ ልጅ? ደህና ነኝ አባዬ። አንተ እንዴት ነህ? ደህና ነኝ። እማዬ የለችም እንዴ? አዎ የለችም። ያዝከው ምንድን ነው አባዬ? ምኑ? ምንድን ነው ያዝከው? ወረቀት? ምን? ኧረ ምንም አላዝኩም። ተይ የኔ ልጅ ተይ፣ ተይ አትይው፣ እንዳታዪው የኔ ልጅ ተይ። የሸዋን ግዛው ስራ ነው አባዬ። የኔ ልጅ ተረጋጊ። ንገረኝ እንጂ አባዬ፣ ይሄ የሸዋን ግዛው ስራ ነው ወይ? አሁን በቃ የኔ ልጅ ምንም መጥፎ ነገር እንዳታስቢ፣ ሁሉንም ምን ያስተካክለዋል። በቃ ደህና ደር አባዬ። ምንድን ነው እንደዚህ በንዴት ጦዘሽ የመጣሽው? አሁንም ስለዛች ስለማኪ ነው? ትሰማለህ? ያንተ ገረድ ሆኜ ያንተን ቆሻሻ ሰበስበ የኖርኩት መጨረሻ ይሄ ይሆናል ብዬ አይደለም። ስለምን እያወራሽ እንደሆነ አልገባኝም። ትሰማኛለህ? አሁኑኑ የጀመርከውን ነገር እንድታቆም እፈልጋለሁ። አይ ካልክ ግን አንተ ብቻ ሳትሆን ሁሉም ሰው ተጫዋች እንደሆነ አሳይሃለሁ። ለዘመናት ይህንን ወኔሽን ነበር ስፈልግ የነበርኩት። አንቺ ግን ፈሪ ነሽ። እንደማላቅሽ ልታስፈራሪኝ አትሞክሪ አልማዝ። እመነኝ፣ እችን አልማዝ አታውቃትም። አሁኑኑ ደውልና የጀመርከውን ነገር እንዲያበቃ አድርግ። አይ ካልክ ግን ወንጀልህን በሙሉ ለፖሊስ አሳልፌ እሰጣለሁ። እሱን ካደረግሽ እስር ቤቱ ለጋራችን ነው የሚሆነው። በእርጅና ቤት አልባ ሆኜ በየመንገዱ ከምንከራተት ይሻለኛል። ሸዋን ግዛው፣ እመነኝ አደርገዋለሁ። ነገ ጠዋት ሁሉም ነገር እንደነበረ ሆኖ ማግኘት እፈልጋለሁ። አይ ካልክ በራስህ ላይ እንደፈረድክ እወቅ። ስንትና ስንት ዓመት ሙሉ የለፈውበትን ንብረት ጥርግ አድርጎ ነው የወሰደብኝ። ልጅነቴ እኮ ነው የቀመኝ። በዛ ላይ ደግሞ የምወደውን ሰው አግብቼ መደሰት ስፈልግ እሱ ግን ለማላውቀውና ለማልፈልገው ልጁ ዳረኝ። ደስታዬን ነው የቀማኝ። ስለዚህ ደስታውን እቀማዋለሁ። ዛሬ የቤተሰብ ምን አድርግ ነው የሚለኝ? አልከሊድ አይ እስኪ ደግሞ እሱ የሚለውን እንስማ። እሺ አልሞት ባይ ተጋዳይ ሸዋን ግዛው፣ ቤታችን ሊወረስ ነው እና ካዳኔ ሌላ ልግዛልህ? ሸዋን ግዛው፣ ይሄ እንዳይሆን ማድረግ ትችላለህ። እባክህ በእርጅና እድሜ አውጥተህ አትጣለን። እሱም ማድረግ አልችልም። ዝም ብላችሁ እየመጣችሁ ሰላሜን አታሳጡኝ። ዞር በልልኝ ከዚህ። እባክህ ሸዋን ግዛው፣ ብዙ ነገር ነጥቀኛል፣ ብዙ ነገር አሳጥተኛል። አሁን ግን ይብቃ። እባክህ አውጥተህ አትበትን።
እባክህ በልጅ ስም ልለምን፣ በልጆቼ ፊት አንገት አታስደፋኝ። እባክህ ሻውን ግዛ። ዘላለም እናንተን ተሸክሜ መኖር አለብኝ እንዴ? ሲላተ ሄሎ አክሊል ማን የወሰደው? ሽጉጥ? ቆይ ለምንድን ነው በሽጉጥ የሚያስፈራሩት? እሺ የት ነው የወሰዱት? ምን? እኔ ሸዋን ግዛው ማን እንደሆንኩ እስከዛሬ ድረስ አታውቅም ማለት ነው? እኔ ልጅህን አልገደልኩትም። ቆይ ለምን አትሰማኝም? እና ካንተ ውጪ የልጅ ጠላት ማን ነው? ልጅ ጠላት የለውም። ያንተ ጠላት ለልጅ እንደሚተርፍ አታውቅም? ሁሌም የአባት ዕዳ ከፋይ ልጅ ነው። አንተ ነው የገንዛ ልጅን ያስገደልከው። ንገረኝ፣ ልጅህን እንዴት ነው የገደልከው? ምንድን ነው? ጥሩ ነዋ። የልጄን ገዳይና አስገዳይ አንድ ላይ ጨርሳቸዋለሁ። ልጄን ተመካክራችሁ ነው የገደላችሁት? ንገረኝ፣ አንተና ልዕልት ተመካክራችሁ ነው አይደል ያደረጋችሁት? ልታድን እየመጣች ነው አሉ። እንግዲህ የባሏን ገዳይ ለመደበቅ እንዲህ ከተጨነቀች የልጄ ግድያ ውስጥ እጇ አለበት ማለት ነው። እየነገርኩ እኮ ነው ሰውዬ። እኔም ሆነ ልዕልት የልጅ ግድያ ውስጥ የለበትም። የገንዛ ልጅን ያስገደልከው ራስህ ነህ። እሱን አዳኝ ትምጣና እናውራበታለን። አይሻልም? ባዶ ቀረ። ሁሉም ነገር እንደ ቀልድ ከእጃችን ወጣ። አሁን ወጥተን ጎዳና እንወድቃለን። ልጆቻችንም አንገት ይደፋሉ። ለቃል ነገርሻት እንዴ? ምን ብዬ ነግራታለሁ ኪዳኔ? የእሷ ኮሌጅ መግባት ትንሽም ቢሆን እኮ እረፍት ነው። በዚህ ሰዓት እዚህ ብትሆን ሀዘኑ ይገላት ነበር። አሁን ከዚህ ወጥተን ነገ የት ነው የምንሄደው? ማረፊያ የሚሆን እንኳን ቤተሰብ የለንም። ችግር ወደ ኋላ ነው የምትሄደው? ቶሎ ግድያችሁ ጨርሻችሁ ለመሄድ ነበር እኔ ቅዴ። ምን አይነት ጨካኝ ሰው ነህ! ለሰው ነፍስ ምንም ርህራሄ የማሰጥ ሰይጣን ክፉ ሰው ነህ። አንተ ልጄን ስገለው መልካም ስራ የሰራ ነበር የመሰለህ? ልጅህን እኔ አልገደልኩትም። አትሰማኝም እንዴ? እና ማን ገደለው? ሸዋን ግዛው ጎልያድ፣ እኔ ደግሞ ዳዊት አይደለም። ሸዋን ግዛውን በጠጠር ልጥራች። አንድ ማድረግ የሚችሉ ነገር ከሱ ደስታ መቀመጥ። ስለዚህ ያደርገዋለሁ።
ቻው ቻው። እንዳትቀሳቀስ፣ እጅ ወደ ላይ። ቻው ቻው። ምንድን ነው ልት ምን ይሄ አባቴን አሳልፈሽ ልትሰጪው ነው? የምን አሳልፎ መስጠት ነው? አንቺ ደግሞ እና ምንድን ነው ልት ከአባቴ ክፍል ፋይል ይዘሽ እየወጣሽ ነው። አሳልፈሽ ልትሰጪው ካልሆነ ታዲያ ለምንሽ ነው? እንዴ ልት ልት ሆነሻ? ለምንድን ነው ያለቀሽ ያለሽው? ማጊ የቤተሰቦቼ ቤት ተወረሰ። ቤተሰቦቼ እኮ ጎዳና ወጡ ነው። እሺ ካገባኝ ምንድን ነው ማድረግ ያለብኝ? ምን? ቆይ እንዴት ሊወረስ ቻለ? አላውቅም፣ ግን ደግሞ ሁሉም ነገር አባት ስራ ነው። በሱ ምክንያት ነው ሊወረስብን የቻለው። ልዕልት እባክሽን አታልቅሽ። የሆነ የምናስተካክልበት መንገድ አናጣም። እኔ እንጃ ማጊ፣ እኔ ምንም የማውቀው ነገር የለም። ምናልባት እነዚህ ፋይሎች ከረዱኝ ብዬ ነው የሳበኳቸው። እሺ ይረዳኛል ብለሽ ካሰብሽ አባዬ ሳይመጣ ሁሉንም አንድ በአንድ እናያቸው። የእውነት እውነቴን ነው ልዕልት። እኔም በሆን በዚህ ሰዓት ቤተሰቦች የኖሩበትንና የለፉበትን ቤት ሲነጠቁ ዝም ብዬ ማየት አልችልም። በጣም አመሰግናለሁ። ወረኛ። ይልቅ አባዬ ሳይመጣ ቶሎ ቶሎ ብለሽ እሺ። እኔ ውጭ ሆኜ እልሻለሁ። አዳንከኝ አይደል? ቀላ አዳንኩ። ሊያውም ሸዋን ገዛውን ተዳፍሬ ነው ከሴጣኖች። እርግጠኛ ነኝ ይህ ሰውዬ ከስር ከወጣ መጀመሪያ የሚገለው እኔን ነው። ቆይ ግን እንዴት ያለሁበት ልታውቅ ቻልክ? ከመጀመሪያው ሲይዙ ጀምሮ እየተከተልኳቸው ነበር። ከዛ ለፖሊስ ደወልኩኝ። አመሰግናለሁ። በቃ አታውራ። ዝም ብዬ መፋታማ እንዳይመስልህ። ቆንጆ ነገር ትጋብዘኛለህ። ችግር የለውም። መጀመሪያ ገለልቴን ማግኘት አለብኝ። ይህ ፋይል የሸዋንግዛው መጨረሻ ነው። ሸዋንግዛው በጣም ጨካኝና አረመኔ ሰው ነው። ይሄ ነገር ደግሞ ይገባዋል። ማኪ ልዕልቴ፣ አባዬ እኮ እስካሁን ድረስ አልመጣም። በዛ ላይ ደግሞ ስደውልለትም ስልኩ አይሰራም። እሱን የሚያውቁት ሰዎችን ለማግኘት ሞክርም፣ ግን ማናቸውንም ማግኘት አልቻልኩ። ምንም አትጨነቂ ማኪ። ሸዋንግዛውን እኮ አንድ ሰው ደፍሮ ምንም ያደርገው ነገር የለም። እኔ እንጃ፣ ግን በጣም ፈርቻለሁ። ማን ነው ልዕልት? አክሊል፣ የኔ ፍቅር በር ላይ ነኝ።
እሺ አታስናንተም አንድ ቀን ይበርግደል። እሱ ያለው ቀን ለኔ ይመጣ ዋናው ብራዘር ላንቺ መምጣት ሁለቱም በጣም መሰለኝ የገደለ መስሎኝ ነበረ። ቆይ ግን እንዴት አልገደለህም? እንዴት ፈታ? ሸዋን ግዛው ታስሯል ልልኝ ምንድን ነው ያልከው? ንገረኝ። አባቴ ታስሯል? እባክህ ምንድን ነው ያልከው? አባቴ እስር ቤት ነው? ማኪዬ እባክሽ ተረጋጊ፣ እሺ ያምሻል። ቆይ ምን አይነት ነገር ነው ልዕልት? ቆይ ለምንድን ነው ፈጣሪ እኔን ብቻ እየተከተለ እንደዚህ የሚያሰቃየኝ? በምን ኃጢአቴ ነው? በምን በደሌ ነው ይሄን ያክል እየተሰቃየሁ ያለሁት? ብቻዬን ቀረው። በቃ አሁን ማንም እንኳን የለኝም። ማኪ እባክሽ ተረጋጊ። ወንድሜን ሳላቅፈው አንድ ቀን እንኳን ወንድምነቱን ሳላጣጥም ወሰደብኝ። አሁን ደግሞ ከዛሬ ነገ እንኳን አኩ ይስመኛል ብዬ የምጠብቀው አባቴን በድንገት ታሰረሽ። ምንድን ነው የማደርገው? አውቃለሁ፣ እሺ ወንጀለኛ ነው፣ ሊታሰር ይገባዋል። ግን ደግሞ ለእኔ ክፉ ያስፈልገኛል፣ እንዲያገኝ እፈልጋለሁ። እኔ ማንም የለኝም። አምላኬ ሆይ ማኪ እባክሽ ተረጋጊ። ስትናደጂ እንዴት እንደሚያደርግሽ ታውቂያለሽ አይደል? አባቴ የት ነው የታሰረው? ንገሩኝ። የት ነው ያለው? ለእርቴ እባክሽ ንገሪኝ። አባቴ የት ነው የታሰረው? ሁሉም ነገር ሰልችቶኛል፣ በጣም ሰልችቶኛል። ሸዋን ግዛው የሥራ ሚስት በስተርጅና ሜዳ ላይ ጠልቅ። አታልቅስ ኪዳኔ፣ አትዘን። ይሄ በራሱ የሚሆንበት ጊዜ አጭር አይደለም። እንዲህ እንደተጫወተብንማ ዝም ብለን አናየው። የእሱ አንድ ነገር ሞት ለእኔ ምን ነው? ቤቴን አይመልስልኝ። እዚህ ቤት ውስጥ ስንት ታሪክ፣ ስንት ፍቅር፣ ስንት መተሳሰብ አልፎ ታሪኬን፣ ህይወቴን አንድ በተራ ወረቀት ነጠቀ። አውቃለሁ ኪዳኔ፣ ህመሙ ቀላል ነው ብያለሁ፣ ግን ጨካኝ እንደሆነ አድርጎኛል። ይሄን ቀን መቼም ቢሆን አረሳለት። እችን ህመም ሳይታመም አልፋት። አለኔ ምን ነው የማላቅሽ ሰው ሆንሽብኝ? በጭካኔ የተሞላሽ ተይ አለኔ፣ እንደዚህ አይነት ጥላቻና በቀል በውስጥሽ እንዲበቅል አታድርጊ። በቀል የፈጣሪ ነው፣ እሱ ሁሉን ነገር ያስተካክልልን። ኪዳኔ፣ ዛሬ ቤቴን ብቻ አይደለም የነጠቀኝ፣ ልጆቼን፣ ቤተሰቤን ነው፣ ሙሉ ማንነቴን ነው። ይሄ ደግሞ ምርቃት አይደለም፣ በደል ነው። በደል ደግሞ በቃ መባል አለበት። ከዚህ በኋላ ፍርዴን ፈጣሪ ወይም ህግ ይሰጠኛል ብዬ አልጠብቅም። ራሴ በራሴ ልፋት ፍርዴን አገኘዋለሁ። አይደለሁ ልዕልት፣ አሁን ሁሉ ነገር አብቃ። ሸዋን ግዛው የእድሜ ዘመኑን ለኃጢአቱ ጽዋ ዛሬ ቀምሷል። በዛ ላይ ደግሞ አንቺ ሄደሽኝ ስጨምርለት እድሜ ልኩን እዛው እስር ቤት ውስጥ ብስብስ ብሎ ይቀራል። ሸዋን ግዛው የሚባል ስም እስከምትረሺ ድረስ ከአንቺ መራቅ የለበት። ልዕልቴ ናት አለሜ።
ከቤት እንደወጣ እንዳነግራት ኪዳኔ፣ ልቧ ይሰበርብናል። ማውቀ የት ይቀራል ብለሽ ነው? ግን ካልሽሽ የኔ ልጅ። አባዬ እንዴት ናችሁ? ደህና ነን የኔ ልጅ። ምን ነው ድምፅሽ ደህና አይደለሽም እንዴ? እንደ ዛሬም ደህና ሆኜ አላውቅም አባዬ። ምን አገኘሽ የኔ ልጅ? ሸዋን ግዛው ታስሯል። ምን? አዎ አባዬ፣ ትናንት ማታ ታስሯል። አሁን ማኪ ሄዳለች። እኔም ወደዛ ለመሄድ እየወጣሁ ነው። እሰይ እሰይ! ምንድን ነው የተበዳይም በየት ይወድቃል? ፍርድ ከፈጣሪ እንደዚህ ነው የሚገኘው። ምንድን ነው ኪዳኔ? ምንድን ነው የምትለው? ሸዋን ግዛው ታሰር። ደስታውን አይደል እንደዚህ ፍስስ ያደረገሽ? ፈጣሪ ዝም አይልም። ፈጣሪ ከተበዳይ ጎን ነው ብዬሽ ነበር እኮ። ይህ አቅመ ቢስ ፈጣሪ እንደ ሰው አይደለም። ብዙ አድርጎን ነበር፣ መለሰለት። መሄድ አለብኝ። ወዴት ነው የምትሄጂው? አለሜ ዛሬ እኮ የደስታ ቀን ነው። አይሻን ግዛው፣ አይሻን ግዛው። የእጅህን አገኘ፣ የእጅህን አገኘ። ምንድነው አንቺ ደርቀሽ የቀረሽው? ሞተ እንደተባለ ሰው። አባዬ በጣም ፈርቻለሁም ደንግጫለሁ። ማኪ ተረጋጊ። እኔ አልሞትኩም። በቅርቡ ሁሉም ነገር ይስተካከላል። አባዬ ብቻዬን እኮ ነኝ። እዚህ ቤተሰብ አለኝ ብዬ ስመጣ ግን ብቻዬን ቀረሁ። እሺ አሁን ማን ነው መከታ ወንድም ያለኝ? ማን ያለኝ አባት? ብቻዬን እኮ ነው ያስቀራችሁኝ አባት። ጠንከር በይ ማኪ። እኔ የምፈልገው ጠንካራ እንድትሆኝ ነው። እንግዲያውስ እንደዚህ ልፍስፍስ ሆነሽ አትምጭም። አባዬ ጨንቆኝ እኮ ነው። ምን ላድርግ? በጣም ከፋኝ። እኔ የምፈልገው የአባቷን ጥቃት የምትከላከልልኝ ልጅ ነው። ማልቀስ ካለብሽ ለእኔ አይደል፣ ደሙ ደመከልብ ሆኖ ለቀረው ለዛ ወንድምሽ። እኔ የታሰርኩት የወንድምሽን ገዳይ ለመግደል ስል ነው። ወንድምሽ ፍትህ ያስፈልገዋል ማኪ። ማን እንደገደለው አጣሪ። ፍትሁን ራስሽ ስጩ። እኔ ጋር ስር እየመጣሽ አትድረቂ። ድጋሚ እንዳላይሽ። አባዬ እባክህ አባዬ። አቶ ሸዋን ግዛው አሁን ዘብጥያ የሚወርድ ፋይል ከኔ አልፎ ፖሊሶች እጅ ገብቷል። እንዴ እዚህ ምን ትሰራለሽ ልዕልት? እዚህ እኮ ስለ ጋሼ ለመጠየቅ መጥቼ ነው። አንቺ አገኘሽው እንዴ? አዎ ተገናኝተናል። እና እንዴት ነው? እኔ እንጃ ልዕልት፣ ግራ ገባኝ። ለእሱ ልጅ ሆኜ ለመታየት ምን ማድረግ እንዳለብኝ እንኳን አላውቅም። አይዞሽ የኔ ቆንጆ፣ አንድ ቀን ልጅነትሽን ይቀበላል። የዛኔ ምን አይነት ወርቅ ልጅ እንዳለ ይገባል። ምን አይነት ወርቅ ልጅ እንዳለው ግን እኔ በመጀመሪያ አንድ ነገር አድርጌ ማሳየታል። ምን? የወንድሜን ገዳይ ይፈልጋል። ማን በህይወቴ እንደሚጫወት ማወቅ ፈልጋለሁ። የኔ የምላቸውን ሰዎች ሁሉ እየተከተለ ማን እንደሚገልብኝ ማወቅ ፈልጋለሁ። ማኪ አመመሽ እንዴ? ደህና ነኝ። እማዬ ልዕልቴ እንዴት ነሽ? ደህና ነኝ። እማዬ ከዚህ በኋላ ፍቅር የሚባል ነገር እኮ የለም። ደስ አይልም? እኔ የምለው ልዕልቴ፣ ሻንግዛውን መጠየቅ እችላለሁ? እኔ እንጃ እማዬ። እስቲ ወደ ውስጥ ግቢና እናያቸው።
እንዴ ጋሽ ኪዳኔ ጋሽ ኪዳኔ ሰላም ነው? እንዴት ናችሁ ልጆች? አለን። ቆይ ምን ተፈጥሮ ነው? የውሻ ቤታችን ወረሰ። በዚህ እድሜያችን ቤታችን ነጠቀን። እንዴት ጋሼ? ቆይ ማለት እንደዚህ ማድረግ ይቻላል እንዴ? ለሱ ምንም አይቻል ነገር አለ ብለህ ነው የኔ ልጅ? ፈጣሪ ጊዜ ቆጥሮ ጣለው እንጂ ለሰው ግድ የማይሰጠው ሰው ነበር። እሱን ለህግ አሳልፎ የሰጠ ሰው ምን አይነት የተባረከ ሰው ነው? ያ የተባረከ ሰው ይሄ ነው ጋሼ። እውነት አንተ ነህ ሸዋንግዛውን ያሳስከው? አዎ ጋሼ። ስንትን ባንድ አበስ ካልገባህም የኔ ልጅ ፈጣሪ ባርክ። አመሰግናለሁ ጋሼ። እና አሁን ታዲያ ምን ለማድረግ አሰባችሁ ጋሼ? ይሄ ነገር የሚስተካከልበት ሌላ መንገድ የለም? አይመስለኝም የኔ ልጅ። ከዚህ በኋላ ቤታችን ማግኘት ህልም ሆኖ ነው የሚቀረው። እና አሁን ታዲያ ምንድን ነው የምናደርገው? አላውቅም የኔ ልጅ። እንግዲህ የሚሆነውን ማየት ነው። ቆይ ልዕልት ግን አውቃለች እንዴ? ዛሬ ከቤት እንዳስወጡን አታውቅም፣ ግን ቤቱ እንደሚወረስ ብቻ ነው ያወቀችው። እንዴ ጋሼ የምነካውት ማወቅ እኮ አለባት። አይ እኛማ ከምናስጨንቃት ብለን ነበር፣ ግን እሷን ከማሳወቅ ውጪ አማራጭ ያለን አይመስለኝም። ልክ ነው፣ ሌላ አማራጭ የለም። ወይ በቃ ደውለን እንገራት እንዴ? እሺ አልማዝ ስትመጣ እንነግራታለን። በዚህ ለጋ እድሜዋ የራሷን ህይወት መኖር ሲገባት ሸክም ሆነባት። አንድ ቀን ለራሷ ኖራም አታውቅም። ተው ጋሼ እንደዛ አትበል። እሷ እናንተ ስላላችሁላት ብቻ በጣም ደስተኛ ነች። አይ እስኪ ተወኝ። እንደዚህ ሸክም የሚሆን ቤተሰብ ከመኖር አለመኖር ይሻላል። ቤተሰብ በምንም አይነት ሁኔታ ውስጥ ቢሆን እንኳን አለ መባሉ ጥሩ ነገር ነው። እስኪ ይሁን የኔ ልጅ። ድሮስ ምን ታደርገናለች? አትክዳን ነገር። እዚህ ድረስ መቼስ የመጣሽው መታሰሪያ ሳስቦሽ አይደል? እሱን መቼም እንደማላደርገው ታውቃለህ ሸዋንግዛው። እሱን እኔና አንቺ አንሸዋወድ፣ በምንም አይነት መንገድ እንተዋወቃለን። አትፍሪ አልማዝ። ለአንቺ ብዬ ሳይሆን ለራሴ ያላደርገው። ለአንተ ለምን? እዚህ ነኝ ብቻ አይደለም ከሰዎች ጋር ነው የታሰርኩት። ስለዚህ የኔ የሆነ ሰው ከውጭ ያስፈልገኛል። መቼም እኔና አንቺ ደግሞ አንድ ሆነናል አይደል? ምንድን ነው የምትፈልገው? በፊት እንደነበርነው ቀኝ እጅ እንድትሆኚኝ ይፈልጋል አልማዝ። አልችልም። ከዚህ በኋላ ያንተን ቆሻሻ ስራ መስራት አልፈልግም ሸዋንግዛው። ስለዚህ እዚህ ቦታ እንዲያዘጋጁልሽ ልንገራቸው። ቤትሽን ማስመለስ አልችልም አልማዝ። በሱ ቂም ውስጥ ገብተሽ የኔ ጠላት ለመሆን ከሞከርሽ ትርፉ ውድቀት። ከደሙ ንጹህ ነኝ ብለሽ እጅሽን መታጠባች አልማዝ። አብረን ተነክረንበታል። ለብቻ መውጣት ብሎ ነገር ማሰብ የለም። የተስማማን ይመስለኛል። ይሄንን ካደረግሽ ምስጢርሽ እንደተደበቀ ቁጠሪ። እማዬ መቼ ነው ከቤት የሚያስወጣችሁ? የኔ ልጅ ዛሬ ወጥተናል። ምን? አዎ የኔ ልጅ እንዳትጨነቂ ብለን ያልነገርንሽ። እንዴ እማዬ ምን ማለት ነው እንዳትጨነቂ ማለት? ቆሻው እንዴት ነው ያላችሁት? እስካሁን የምንገባበት አላገኘንም። እዛው በራችን ላይ ሻንጣችን ይዘን ተቀምጠናል። እማዬ እሺ አሁን ይሄ የሚደበቅ ነገር ሆኖ ነው? ቆይ ለምን ጧት አልነገራችሁኝም? ያው እንዳትጨነቂ ነበር ሀሳባችን። አንቺስ ቢሆን ምን ታደርጊያለሽ? ያው አብረሽ ከመጨነቅ ውጭ። ለምን ካልሆነ የሆነ ነገር እስክታመቻችሁ ድረስ እናንታታ። ያው አሁን እኔና ልዕልትን ብቻችንን የምንኖርበት። ማኪ እውነትሽን ነው እንዴ? ልዕልት ምን ማለት ነው?
ከዚህ በኋላ እኮ እኛ ቤተሰብ ነን አይደል እንዴ? በጣም አመሰግናለሁ ማኪ። እባክሽ አታካብጂ። እኔ እና አንቺ ብቻችንን ቤት እስከምንፋጠጥ ይቻለናል አይደል እንዴ? ተባረክ የኔ ልጅ፣ ፈጣሪ ይጠብቅሽ። ቤቴን እንደነጠቅከኝ አትቀርም። ሸዋን ግዛው፣ የሚከፈለውን ሁሉ ከፍዬ ይሄን ቤት ወርሰሃለሁ። አንድ እግሬ እዚህ ቤት ከብቷል፣ መቼም ቢሆን አልወጣም። የኔ ልጅ አንቺም ልጄ ነሽ፣ እኔም አባትሽ ነኝ። ከልዕልቴ ምንም ለይቼ አላይሽም። አመሰግናለሁ አባዬ። ስለመጣችሁ ደስ ብሎኛል። አሁን ተጨማሪ ሌላ ቤተሰብ አግኝቻለሁ። ቆይቼ ልጅ ከዚህ ልጅ ጋር በተደጋጋሚ ምንድን ነው የምታደርገው? በጣም ናፍቀሽ ነበር ልዕልቴ። እኔም በጣም ናፍቀኝ ነበር የኔ ፍቅር። አሁን በቃ ሁሉም ነገር ተስተካክሏል አይደለ? አንድ ላይ እንድንኖር እፈልጋለሁ። የኔ ፍቅር አውቃለሁ በጣም ብዙ ጠብቀኸኛል፣ ግን ደግሞ አሁን አይሆንም እኮ። ለምን? ጊዜው አይደለም አክሊል፣ ትንሽ ጊዜ ብቻ ጠብቀኝ።
ከዚህ በኋላ ካንተ የሚወስደኝ የለም። ሁሌም ቢሆን ያንተ ነኝ። በናታን ጉዳይ አዲስ የታወቀ ነገር አለ እንዴ? ምንም የለም። ገና በልጅነቱ የሰውየው ወንጀል ለልጁ ተረፈ። የአባቱን ዕዳ ተቀበለ። በጣም ዝም ተባለ። ግን ፖሊሶቹ ምንም ያገኙት መረጃ የለም እንዴ? እኔ እንጃ አክሊል፣ ግን ማኪ አለቃቸውም እያለች ነበር። ያው ነገሩን እንደገና ለማንሳት የምትሞክር ይመስለኛል። ማኪን ደግሞ በጣም ነው የምታሳዝነው። ቤተሰብ ብላ መታ እዚህ ብቻዋን ቀረች። ከዛ ጨካኝ ሰውዬ ብቻዋን ብትሆን ይሻላታል እባክሽ። አለሜ። አቤት። ተመስገን፣ ልጃችን ከመንከራተት አዳነች። ይሄ ቤት የኛ ቤት ነው፣ ላባችን ነው። ምን ማለት ነው? የኛን ቤት ወስዶ ባዶ አስቀርቶናል። ስለዚህ ይሄ ቤት የኛ ነው። የወንድሜ ሐዘን ገና ሳይረጋጋ ከሌላ ወንድ ጋር መተያየት ነበረባት። ማክዬ ማኪ ምን ሆነሽ ነው? የት ነበርሽ ልዕልት? ምን ልትቆጣጠሪ እየሞከርሽ ነው? ምን ነው ብቆጣጠርሽ ችግር አለው ነው ወይስ ጥያቄ ግራ ያጋባል? ምን ለማድረግ እየሞከርሽ ነው? ግልጽ ነው ልዕልት፣ የት ነበርሽ? ማኪ እኔ ዛልቻለሁ። ልትቆጣጠሪኝ አትችይም። የትም ሆነ የፈለኩት ሰው ጋር መሄድ እችላለሁ። ልዕልት ወንድሜ ከሞተ ትንሽ ጊዜ እንኳን ሳይሆነው እንዴት ከሌላ ወንድ ጋር ትታያለሽ? ያ ልጅ ማን ነው ልዕልት? አባዬ የወንድሜ ገዳይ ነው ያለው ልጅ ነው? አይደለም። አክሊል ናታንን አልገደለውም። ያንን ደግሞ አንቺ በፈለግሽው መንገድ ማረጋገጥ ትችላለሽ። ፍቅረኛሽ ነው? ተናገሪለት። ልጁ ፍቅረኛሽ ነው ወይ? ይሄ ማለት ወንድሜ ጋር ያለሽ የነበርሽበት ህይወት ነው። ንገሪኝ፣ ወንድሜ ላይ ቺት ታደርጊበት ነበር? ማኪ ስትናገሪ አነጋገርሽን ምረጭ። እኔና አክሊል ከወንድምሽ በፊት ራሱ ፍቅረኛሞች ነበር እና ወንድሜ ለምን አገባሽ? ወንድሜ ላይ የተጫወትሽበት ነበር ማለት ነው? ማኪ እንደማያውቃችሁ ወንድምሽ በህይወት እያለ ምን አይነት ሰው እንደነበር ታውቂያለሽ። እኔ አልነበርኩ፣ እሱ ራሱ ነው ሲያሰቃየኝ ነበር። በዛ ላይ ደግሞ የገዛ አባትሽ ነው ለወንድምሽ ይህን ህይወት የመረጠለት። እና ፍቅረኛ እያለሽ ነበር ወንድሜ ያገባሽ? ቆይ እስኪ ይቺ ልጅ ምን እየሆነች ነው? የሸዋን ግዛውን ቦታ ይዛ ልታስቸግርሽ ነው እንዴ? አሁን እኮ ነፃ ነሽ ልዕልት፣ በጣም ነፃ። አሁን የፈለግሽውን ነገር ማድረግ መብትሽ ነው። ግን እቺ ልጅ ወዴት እየሄደች ነው? ልዕልት አፏ እንድትከፍትብሽ የፈቀድሽላት ነው እንዴ? እመኝ፣ ዛሬ ቆንጠጥ አድርገሽ አፏ እንድትዘጋ ካላደረግሻት እዚህ ቤት ውስጥ ከሸዋን ግዛው በላይ አለቃኑ ልብሽ ትላለች። ምንም ቢሆን ደግሞ የዛ እርጉም ልጅ መሆኗን አትርሺ። ምን ይዘጋሻል? ተናገሪያ። ሰምኛለሽ? እኔ ቆንጆ፣ እኔ እንደዚህ መናገር አትችይም። አዎ እኔም ሆነም ቤተሰቦቼ የገዛ ቤት ውስጥ እየኖርን ነው። ግን ደግሞ ባሪያሽ ሆነን አይደለም። ከዚህ በኋላ እኔን ለመናገር ስትፈልጊ 2 ጊዜ ምን ማሰብ እንዳለብሽ አስብሽ።
አባዬ እንዴት ነው? የለመዳችሁ ነው? አዎ የኔ ልጅ፣ አሁንማ ሁሉ ነገር ሰላም ሆነልን። የኔ ልጅ ያንቺን ህይወት መስዋዕት አደረግን እንጂ ሌላው ነገር እኮ ሁሌ ሰላም ነው። እንዴ እንደዚህ አትበል እንጂ አባዬ፣ ምንም ቢሆን እኮ ለእናንተ ማድረግ ይገባኛል። በዛ ላይ እናንተ ቤተሰቦች ናቸው። ገና ከዚህ በላይ ማድረግ አለብን። ግን የኔ ልጅ ሸዋንግዛው ምንም የማድረግ ኃይል አለው። ከዛ እስር ቤት የሚወጣበትን መንገድ አያጣም። ከዛ ከመውጣቱ በፊት መኖሪያችንን ማዘጋጀት አለብን። ምንም አትጨነቅ አባዬ፣ ሸዋንግዛው መቼም ቢሆን ሊፈታ አይችልም። እንዴት እንደዛ አልሽ? የሸዋንግዛውን አቅም እያወቅሽ። እኔ ልጅ ከሱ በላይ ሆኛለሁ። ሸዋንግዛው እስከ ዛሬ የሰራቸውን ግፍና በደል የሚያሳይ ፋይል ከዚህ ቤት ወጥቼ ለፖሊሶች ሰጥቼ ነው የመጣሁት። ምን? ውድቀቱ ላይ ድርብ ውድቀት እንዲወድቅ ነው ያደረኩት። ስለዚህ ድጋሚ አይነሳም። እውነት የኔ ልጅ? እመነኝ አባዬ። አለሜ እዚህ ነሽ? ወይኔ ልጄ ደራሼ። ማኪ ትንሽ አሟት ነው፣ ትንሽ ህመም አድርጓት ነው ልጄ ንኪ ደራሼ። የክፉ ቀኔ ማናለኝ አላንቺ ማናለኝ። ማኪ ልጄ ማኪ። ቆይ ኪዳኔ ቆይ እስኪ ቆይ የኔ እናት አፈር በበላሁልሽ። ማኪ የኔ ልጅ እባክሽ ንቂ። ማኪ እባክሽ ንቂ። ትንሽ ማኪ እባክሽ ንቂ። ማኪ የኔ ልጅ እባክሽ ንቂ። ማኪ
ምክዬ ንቀሽ አይዞሽ ልጅ አይዞሽ ምክዬ አይዞሽ ልጅ አለሁልሽ። በጣም ፈርቼ ነበር። አይዞሽ ተረጋጊ። አሁን ሁሉም አልፏል። መድኃኒትሽን አሁን ወስደሻል። እስኪ ትንሽ አረፍ በይ። አይዞሽ የኔ ልጅ። ደህና ነሽ? ይብሻ የብቻዬ ደህና ነሽ? እንዴት ነሽ? ሁለታችንንም ስታይ ፈራች መሰለኝ። አዎ ሂጂ በቃ ለኔ አንቺ ተኝ፣ እኔ እመጣለሁ። አይዞሽ ምክዬ አይዞሽ ልጅ አይዞሽ። በቃ አሁንማ ደስታ ሁሉ ተመለስ አይደል? እባክህ ሌላ ደባሪ ነገር ተፈጥሯል። ምንድን ነው ደግሞ? ከዛ ሸዋን ግዛው ከሚባል አውሬ በላይ አንተን የሚያስጨንቅ ሰው አለ እንዴ? ያች ቤዛ ሰላም ልትሰጠኝ አልቻለችው። ምን አባ ያስቃል? መጀመሪያም እኮ ነግሬህ ነበር ከልዕልቲ ጋር ያለህን ጉዳይ ጨርስ አልክ። አንተ አልሰማ አልክ። ጭራሽ ብለህ ደግሞ በአንድ ቀን አልክላት። እስኪ አስበው፣ አሁን ያው በተቱ ይታለፋል። እስኪ አንተ ፍረደኝ። ለዛውም በዛ ሰዓት ልዕልቲ ደግሞ በጣም አናደኝ ነበር። ከዛ ሰገጤ ጋር ሆነ አልሰማም በላይ ነበር። እባክህ በሷ አትፍረድ። ያንን ማድረግ ግዴታዋ ነበረ። ያለፈውን ተው። አሁን ምን እንደማደርግ ግራ ገብቶኛል። እባክህ እሺ፣ አሁን ልዕልቲ ከሌላ ሴት ጋር እንደወጣ ስታውቅ ምን የምትል ይመስላል? አሬ ዴባቱ፣ በእናቴ ነገር ማሰብ አልፈልግም። እሷ ደግሞ በጭራሽ ነገር ማወቅ የለባትም። እሺ፣ ግን ቤዛ ግን ታውቃለች አይደል? አዎ ታውቃለች። እንደውም ለእሷ እነግራታለሁ እያለች እንዴት እንደምታስፈራራኝ አንተ አታውቅም። እና ምን ልታደርግ አሰብክ? እኔ እንጃ ዴባ፣ ምን እንደማደርግ አላውቅም። በጣም ጨንቆኛል። ግን ልዕልቲ በዚህ ሰዓት ነገር በጭራሽ መስማት የለባትም። አንተ ውሻ ልክስክስ! አንተ ቆይ፣ እኔ ምን አደረግኩ? ቆይ እኔ ያለ እኔ ምን በድዬ ነው? በዛ ሁሉ ስቃይ ውስጥና መከራ ውስጥ ራሱ ሆኜ አንድም ቀን አንተ ላይ ለመማገጥ አስቤ አላውቅም። አንተ ለካ ልብህ ከሸፈተ ቆይቷል። የኔ ፍቅር እባክሽ ተረጋጊ፣ ላስረዳሽ ሁሉንም ነገር። ዞር በል እንዳነካኝ አንተ ልክስክስ! ስማ ደግሞ የኔ ፍቅር ብለህ ስጠራኝ ትንሽ አታፍርም? ትሰማኛለህ? የኔ ፍቅር ለአንተ አይገባም። እሺ እንዴ አኪ ተከተላት እንጂ። ተከትያት ምን ማድረግ እችላለሁ? እሺ ቢያንስ አስረዳት። ምንም የማስረዳት ነገር የለም። ደግሞ በዚህ ሰዓት ውስጥ ምንም አሰባኝም። ለነገራት ሞክሬ ነበር ግን የኔ ህመም ትንሽ ግራ ያጋባል። እኔ ራሱ ለምን እንደዚህ እንደምሆን አላውቅም።
እና ሐኪም ቤት አልሄድሽም? ክትትል አደርጋለሁ፣ ግን ያ በልጅነት የተደረገውን ነገር ጭንቅላቴ በማስታወስና ባለማስታወስ መካከል እያሰቃየኝ ነው። ሸዋን ግዛውን ልጠይቀው አልቻልሽም? አይ ከአባዬ ጋር እኮ ያን ያክል ቅርርብ የለንም እና አልጠየኩት። አሁንም ቢሆን ጊዜ አለሽ፣ ሄደሽ ልጠይቂው ትችያለሽ። ከዛ በፊት የሚቀድም ነገር አለ። አባዬ እርዳታ እንፈልጋለሁ። እሺ ምን ልርዳሽ የኔ ልጅ? አዎ እናቴ ራሷን አላጠፋችም፣ በሰው እጅ ነው የተገደለችው። አዎ አውቃለሁ፣ ግን ሁሉም ሰው ራሷን በማጥፋቷ ነው የተስማማው። አንቺ እስከዛሬ ድረስ ሰው እንዳስገደላት ነው እንደምታስበው? እሺ ምንድን ማድረግ የምትፈልጊው ልጄ? አባዬ የእናቴን ገዳይ ማወቅ ፈልጋለሁ። እናቴንና ወንድሜን የገደላቸውን ሰው ማግኘት አለብን። የኔ ልጅ ምን ሆነሽ ነው የኔ ልጅ? አይ እማዬ ትንሽ ራሴን አማርኩኛል። ነይ እስኪ ወደዚህ። አይ ገብቼ ብተኛ ይሻለኛል። ሸዋን ግዛው ግን እንዴት ለልጁ በዚህ ልክ ግድ አይሰጠውም ማለት ነው? በሰው ከመገረም በፊት አንተስ ልጅህን አይተህ ታውቃለህ? ምን ማለት ነው? አንተ ልጅህን ያለችበትን ሁኔታ ከማየት ይልቅ የሰው ልጅ አባባይ ሆነሃል። ምን ማለት ነው የሰው ልጅ አባባይ ማለት? ማኪም ብትሆን እኮ ልጃችን ናት። አረ ልጅ ናት እንዴ? ምን ነው አዝያት ካልዞርኩ አልክ? ምን ሆነሽ ነው አለሜ? እስኪ ያት ቤተሰቦቼን ብላ ብትመጣ ማንም ከጎኗ የለም። ደግሞ በጣም መልካም ሰው ናት። ልክ እንደ ቤተሰቦቿ ብንጠብቃት ብንንከባከባት ምን ችግር አለው? ኪዳኔ ሁሉም ነገር ልክ አለው። በዚህ ልክ ለሷ የምትጨነቀው ምንድን ነው? እሷ ማን ናትና? ብቻዋን ስለሆነች አሳዝናኝ ነው አለሜ። ደግሞም ውለታዋ አለብኝ። የምን ውለታ ነው ያለብን? እንደውም አባቷ ያሰቃየንን መክፈል አለባት። ተይ እንጂ አለሜ። እሷ ምን ባደረገች ነው የአባቷን ኃጢአት የምትከፍለው? ያው ነው እሷስ የማን ዘር ሆነችና? ተይ እሷ ንጹህ ልጅ ናት። አረ ወዲያ አሁንስ በዛ። የሰው ልጅ ሽሩሩ ማለትን ትተይ ራስን ልጅ ተንከባከብ። ልዕልቴ ምን ሆነች? አይ እኔ ምን አውቃለሁ፣ ራሷን ጠይቃት። ይቅርታ። አይ ችግር የለውም። ልዕልቴን ፈልጌ ነበረ። አንዴ ልጠሪልኝ ትችያለሽ? አሁን እንኳን መውጣት የምትችል አይመስለኝም። ምን ነው የተፈጠረ ችግር አለ እንዴ? አይ የለም። እሺ በቃ እደውልላታለሁ። አክሊል አክሊል፣ አንዴ ላወራ ፈልጌ ነበር። ሰዓት ይኖርሃል? የኔ ውድ ልጅ ምን እንደሚሰማኝ ታውቂያለሽ? ምን አይነት ከንቱ እንደሆንኩ ለአንቺም ለእህትሽም አባት መሆን ያልቻልኩ፣ ከእህትሽ በላይ ደግሞ ለአንቺ ታውቂያለሽ። አንቺ ግን መልካም ልብ አለሽ፣ ጥሩ ልብ ስላለሽ እኔን ይቅር አልሽ። ነገር ግን እኔን እንደ አባት ይቅር ልትይኝ የሚገባኝ ሰው አይደለሁም። ለአብሽን እንኳን ማክበር አልቻልኩም። ይቅር በይኝ እኔ ልጅ።
ከአክሊል ጋር ፍቅር እንደጀመርሽ አውቅ ነበር፣ ግን እንዳላወቀው ሆኜ ለሸዋን ግዛው ልጅ ዳርኩሽ፣ ፍቅርሽን ነጠቅኩሽ። ይቅርታ የኔ ልጅ ይቅርታ። ከዚህ በኋላ ግን የእውነት አባትሽ ልሆን ቃል ገባለሁ። የኔ ልጅ እኔ አባትሽ የአንቺ ጠባቂ መሆን እፈልጋለሁ። ከዚህ በኋላ አንቺን ልጎዳሽ አልፈልግም። ከአክሊል ጋር መጋባት ከፈለግሽ በደስታ አደርሻለሁ። አባዬ ሁሉም ነገር ሁሉም ነገር ማስመሰል ነበር። ሲጀምር ፍቅር የሚባል ነገር እዚህ ዓለም ላይ የለም። ፍቅር የሚባል ነገር ሞቷል። የኔ ልጅ ፍቅር አለ፣ አይሞትም። ፍቅር አያል ነው። ታዲያ የት አለ? የት አለ? እኔ እንደዚህ እየወደድኩት ለምን እሱ? እኔ እንደዚህ እያፈቀርኩት እንዴት የሌላ ሴት እጅ የመያዝ አቅም አገኘ? አባዬ እኔ እኮ በልቤ ከሱ ውጭ ሌላ ሰው አልነበር። ለምንድን ነው የፈለግሽ? አንዳንድ ነገር ልጠይቅህ ነበር አክሊል። ምንድን ነው? ከወንድሜ ጋር ትውውቅ ነበራችሁ እንዴ? ማለቴ በሰው እጅ እንደተገደለ ታውቃለህ። ደግሞም አንተና ልዕልቴ ወንድሜ በመሀላችሁ ከመግባቱ በፊት ፍቅረኛሞች ነበራችሁ። እና ታዲያ ምን ለማለት ፈልገሽ ነው? አይ እንደምታስበው አይደለም። ስለ ወንድሜ አንዳንድ ነገሮችን ማወቅ ስለፈለኩ ብቻ ነው የጠየቅኩ። ከአባትሽ የተለየ አስተሳሰብ ካለ እውነቱን ልንገርሽ፣ እኔ ወንድምሽን አልገደልኩትም። እንደ ሞተ ራሱ ያወኩት ከወራት በኋላ ወደዚህ ስመለስ ነው። የት ነበር የሄድከው? እሱ የግል ጉዳይ ነው፣ መናገር አይጠበቅብኝም። መቼም አንተና ልዕልት በጣም ትፋቀራላችሁ አይደል? እና በፍቅራችሁ መሀል ወንድሜ ሲገባ ምን ተሰማችሁ? ማለት ቀላል ነበር? ቀላል የሚሆን ነገር የለም ማኪ። ግን እሱን ለመግደል የሚያደርስ ደረጃ አልደረስኩም። በገለውም ይሄን ያክል ሳትጠብቂ ሳይሆን ልዕልትን ሚስት አድርጎ የተቀበለ ቀን ነበር የምገለው። እሺ ካንተ ሌላ ከወንድሜ ጋር ጠላት የሆነ ሰው አለ? አላውቅም፣ ግን አንድ ነገር ልንገርሽ። የወንድምሽን ገዳይ ማግኘት ከፈለግሽ መጀመሪያ አባትሽን ጠላቶች አጣሪ። እንዴት ማለት? እኔ እንደማስበው ከሆነ ወንድምሽ የአባቱን ዕዳ ነው የከፈለው። በአባትሽ በኩል ያሉ ሰዎች ቀላል አይደለም። ምርመራ እንደጀመርሽ እንዳወቁ የወንድምሽን መንገድ እንድትከተይ ሊያደርጉ ይችላሉ። ስለዚህ ራስሽን ጠብቂ። ልዕልት፣ አቤት እማዬ። ምን ሆነሽ ነው ልዕልትዬ? ምግብም እየበላሽ አይደለም እኮ። የኔ ልጅ ስለ ማኪ የሆነ ነገር ልነግርሽ ነበር። ምንድን ነው እማዬ? እኔ እንጃ የሆነ ደስ የማይል ነገር እያየሁባት ነው። የኔ ልጅ ከወንድሟ ሞት ጋር የእኛም ቤተሰብ ያገናኘችው ይመስለኛል። እና እኛን ለመበቀል እዚህ ቤት እንድንገባ ያደረገች ይመስለኛል። እንደዛማ በፍጹም አታደርግም። ተይ እንጂ የኔ ልጅ፣ የማን ልጅ መሆኗን አልረሳሽ? ምንም ቢሆን ውስጧ የሚመላለሰው የሸዋን ግዛው ደም ነው። ማኪን ያለት ኮደን በዚህ ልክ ሰው ማመን የለብንም። በአይነ ቁራኛ መከታተል ነው ያለብን። ሸዋን ግዛው ከአንቺ ከኔም ብዙ ነገር ወስዶብናል። ሀብቱን በሙሉ ቢከፍለን እንኳን ሊክሰን አይችልም። እና ይሄ ቤት የስቃያችን ካሳ አይመስልሽም? እኛ እኮ ቤት ነበረን የኔ ልጅ፣ ትዝታ ያለበት እናንተ ያደጋችሁበት ቤት ነበር። ግን ያ ሁሉ አሁን የለም። በማን ምክንያት? በዛ ሰይጣን ምክንያት። ከዚህ ቤት ከወጣን ደግሞ ምንም ነገር የለን። ይሄ ቤት ላጣነው ነገር ሁሉ ካሳችን መሆን አለበት።
ግን ያንን ለማድረግ ማኪ ከፍተኛ ተቃዋሚ ናት ልዕልት። እሷም እንደ አባቷ እኛን ለማጥፋት ነው የምትነሳው። እመኚ፣ እድል ብታገኝ ሁላችንም ትገለናለች። ይሄን ነው የምነግርሽ ልጄ፣ እንድትጠነቀቂያት ስለምፈልግ ነው። አንቺን እንድጎዳብኝ አልፈልግም። ልጄ እኮ ነሽ ልዕልት፣ ጥቃትሽ ያመኛል። ሁኔታውን ሳይሆን ደግሞ ደስ አላለኝ። እሷ በዚህ መንገድ መሄድ ከፈለገች እኔ ልዕልት ማን እንደሆንኩ አሳያታለሁ። አንቺንም ነገር እንዳታስቢ እሺ? የኔ ልጅ እሺ ደግሞ በሀሳብ ወዴት ሄድክ? ምንም የለም እባክህ። ላናግራት ሞክሬ የነበረ ግን ምንም ልታናግረኝ ፈቃደኛ አይደለችም። ከቤት እራሷ አትወጣ። ጎርታታል እኮ አኬ። ቀላል ነገር እኮ አለም ያረከው። አውቃለሁ እባክህ፣ ግን ላጣት አልፈልግም። በቃ ይቅርታዋን እንፈልጋለን። እሺ ግን ቢዝነስ ማጣት ትፈልጋለህ? እውነቴን ነው አኬ፣ ልብህ ሁለት ቦታ ነው። በዚህ አይነት ደግሞ ሌሊት ተመልሳ ራሱ ይቅርታ ብታደርግልህ ደግሞ ማስከፋት አይቀርም። እንደዚህ ደግሞ ልቧን ደጋግመህ መስመር የለብህም። ግን እኮ ወዳታለሁ። አውቃለሁ አክሊል፣ ይቅርታ ብለህ ከመመለስ በፊት ግን መጀመሪያ ከራስህ ጋር በደንብ አውራ። መጀመሪያ የምትፈልገው ነገር እወቅ። አክሊል እኔን ስማኝ፣ ጊዜ ያስፈልጋል። ማሰብ አለብህ።